ሰላም 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 ውድ ቤተሰቦቼ እንደምን አደራችሁ? ደህና አደራችሁ አላችሁ ውዶቼ? እኔ ያለው ፈጣሪ ይመስገን። እንዴት አደራችሁ? እና ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ቪዲዮ እዚህ ጋር መለጠፍ አልፈለኩም፣ ለዛ ነው። ትናንት አብዱና ኤብሬምና ሩታ መጥቶ ነበሩና ያው ሁላችሁም አይታችኋል ብዬ አስባለሁ። ኤብሬም ሁሉም ነገር እያውቀ በሩታ ላይ መወቀስ ለምን አስፈለገ? እነሱ ምን ሆኖ ነው? አሁን ለምሳሌ እነሱ አሁን ብሩክ በሃይሚ ላይ እንደዚህ ቢያደርግ እነሱ በብሩክ በኩል ይመጣሉ ወይስ ሃይሚን ደግፎ ያወራሉ? ጋሼ እዛ ጋር መጥቶ አንቺም ልጄ ነሽ አብርሽም ልጄ ነው ይላል። ደግሞ ኤብሬም እንደዚህ ነው። ግን አሁን ምን ተገኘ? እሱ የራሱ በጥፋቱ ነው የታሰረው አይደለም? ቅጣቱ ወስዶ ይወጣል። እናንተም ያ ጥፋቱ ምን እንደሆነ ቤተሰቦች ሁላችሁም ታውቃላችሁ። እያወቃችሁ አሁን በሩታ ላይ ዛሬም ሳቴ ነገ ሳቴ ወንድሜ እንዲፈታ ነው የምንፈልገው ምናምን ብሎ ማስፈራሪያ። ህግ የያዘው ነገር ህግ እኮ ነው። እነሱ በህጋዊ መንገድ አግብቷል አይደለም? ከዛ በኋላ ህግ ይፈታል። እሷ ደግሞ አብርሽ ለአብርሽ ቅጣት እንዲቀጣ የምትፈልግ አይነት ሰው ብትሆን ሩታ ማለት ነው በብዙ መንገድ አብርሽን ባዶ ልታስቀር ትችላለች። ታውቃለህ? አንደኛ ትዳር ላይ ትዳር መሰረት፣ ሁለተኛ ስንት ነገር አለ። ምን እንቁጠር? ወደ ቤተሰቦቿ ጋር መጥቶ ውሽሚቱን አምጥቶ ማሳደብ፣ ውክልና ለእሷ ሰጥቶ እንዲህ እነሱ እንደዚህ እሷ እንደዚህ ብላ ከተነገር መታችሁ ለና ነግሩ ብሎ መላክ። ስንት አይነት ነገር አለ። ስንት አይነት ታውቃላችሁ እናንተ ሁላችሁም ታውቃላችሁ። ግን አሁን ወደ ሩታ ጋር መታችሁ ልጁ እንዳስፈቺ ምናምን ምን አይነት ማስፈራሪያ ነው? ህግ ያለበት ቦታ እኮ ነው ያላችሁት። ምን ነው ህግ ያለም እንዴ? የያዘው እኮ ህግ ነው አይደለም? እሷ ከራሷ በላይ ስለሆነ እሷም ወጣ ሳይሆን እሱ በራሱ በፍቃድነት ፈርሞ ቢሰጥ ግልግል ነው። እሱ ነፃ መሆን አልፈለገም ማለት ነው። ራሱን ነፃ ለማድረግ አልፈለገም። ጣጣ ውስጥ ራሱን ለማስገባት ስለፈለገ መፈረም እምቢ አለ። ስለዚህ የራሱ ቅጣቱ ነው የወሰደ፣ የራሱ ነው ፈልጎ ነው የገባ። ስለዚህ እናንተ እሱ ህጉ ምን እንደሚል ሰምታችሁ ነፃ ከሆነ ነፃ ይታሰር ካለ ይታሰራል። እናንተ እንደ ማስፈራሪያ እናንተ ካረጋችሁ ህጉ ደግሞ የባሲ ይቀጣል እሱን። ስለዚህ ለእናንተ የሚያወጣ ምንድነው? ጸባይ ነው። ሁሉም ነገር እያወቃችሁ የማላቅ ሰው ሆናችሁ አሁን ተለይታችሁ ማምጣቱ ትክክል አይደለም ብዬ አስባለሁ። በኤፍሬም በኩል ማለት ነው። ሩታ አንቺ ደግሞ ምንም ማድረግ አልችልም። ህግ የያዘው ነገር ህግ ይፈታል። እኔ ማውቀው ነገር የለም። ከተፈረመ ይወጣል፣ ካልፈረመ ይቆያል ብለሽ ተይ። ምንም እዚህ ጋር የሚያስፈራ ምንም አያስፈልግም። አሁን አንቺ በህግ ጋር ለአንቺ 10 ወደ 30 ጊዜ ለምነሻል፣ እምቢ አለ አይደለም? ወደ ህጉ ጋር ወስደሻል፣ ህግ ይጨርሳል። አንቺ ምንም እዚህ ጋር እንትን የሚያደርግ ነገር የለም፣ የሚጎል ነገር የለም። ዝም ይበል። ደግሞ እነ ሮቤልና አቡሽ ሄርሜላ እዛ አብርሃም እስር ቤት ነው። ለሄርሜላ የሩታ ቤት ቁልፍ ማን ሰጠ? ምን ትሰራለች? ምን ታረጋለች? እዛ ጋር ቤት ውስጥ ያለው ነገር ለመዝረፍ ፈልጋ ነው። ምን ትሰራለች እዛ ቤቱ? እናንተ ምን አገባችሁ ትላለች። እንደ እሷ ደግሞ የእህቷ ቤት መተሽ ከባሏ ጋር እየማጋዝሽ እየተኛሽ እኔ ሴት ነኝ በሴት ላይ እንዴት እጁን ታነሳላችሁ ትላለች። እንደቺት መላሳም አባለ ብላ ታወራለች። እኔ እነ ሮቤል ቢሆን እጁን እንደዚህ አንስቶ መተው ይቅርና ጥፊ ከነ ግርግዳው ነው ማለት ጥፋት እግዚአብሔር
የእህቷ ቤት መተሽ የእህቷ ባህሉን ቀምተሽ ከሱ ጋር እየተኛሽ እኔ ሴት ነኝ እኔ ምን አርጌ ነው ምናምን ትያለሽ እንዴ? አንቺ አሁን አብርሃም በሌለበት ቦታ የአብርሃም ቤት የመጣሽው የሆነ ነገር አለ። እሱን ልትወስጂ ልትሰርቂ እነሱም ባዶ ልታስቀሪ ፈልገሽ ነው የመጣሽው። አብርሃም እንደሌለ አብርሃም እንደታሰረ ታውቂያለሽ። ቤት ውስጥ ያለው ነገር ለማውሰድ ነው የገባሽው እዛ ጋር መጀመሪያ ማለት ነው። አብርሃም ታስሯል። እሱ የሌለበት ቦታ ታውቂያለሽ። የእሱ ቤት ቁልቁል ማን ሰጥቶሽ ነው እዛ ጋር የገባሽው? አንቺ እኮ የገባሽው የሩታ ቤት እኮ ነው። ያንቺ መሰልሽ እንዴ? ምን አይነት ባልጌ ልጅ ነሽ እናንተ? ቆይ ዝም ብላችሁ እሷ አፉ ስትገባ ከነ ግርግዳው ጋር የምታጋጩት እንደውም ደስ ይባልን እግዚአብሔርን። ይሄ አበል የሚባል ልጅ ባለፈው ልጅ የሩታ እህት ናት ብላ እንደ አስደበደብ እንደው ከዚህ በላይ ቢደበደብ ከዚህ በላይ ለአበል ይገባዋል። ከዚህ በላይ እሱም እንደዚህ ታስሮ በደንብ ተቀዶ ቅጣቱን ወስዶ ቢወጣ እንደም ሩታ ጀግና ነሽ። አሁንም አርጊ ብሩክ አቤልና ሄርሜላን ማስያዝ ጥረት አርጊ። ጀግና ነሽ። አብርሽ ይታሰር። እሱ ካልፈረመ ምንም ዋሲዩን ምንም ዋሲዩን እሱ ካልፈረመ እንዲወጣ አታድርጊ፣ አታስፈችው። ምንም ያመጡት ነገር የለም። ስለዚህ በርቺ ይለሻለሁ። ጀግና ነሽ። አንድ ቀን ቢሆንም እስር ቤት ማደሩ ለሱ ይበቃል። እሱ ግን አመት ሙሉ ተጫወተ ማገጠ። አሁን ስልክ የለም ምን የለም ምን ባዶ እጅ እዛ ጋር እስር ቤት ያሉት ከሰዎቹ ጋር እዛ ጋር ደንበኛ ሆኖ ትንሽ ይቆይ ይቅመስ። ምንም አትጨናነቅ እሺ። በጣም ደስ ብሎኛል። ደግሞ ጋብስ እዛ ጋር ባለፈው ምንድን ነው አለኝ ፈረንጁ አንተ ፈርመ ለሷ ቢሰጣት ምን ይሆናል? ለምን ልጅቷ እንደዚህ ታደርጋለህ? ስል ምን ነው ቸኮልክ? እሷን ልታገባት ነው እንዴ አላለም? ይሄ ሚላዘም ይሄ አብርሃም ሰው አይደለም። እግዚአብሔርን አረ እንደ ስራው ነው እሱ በደንብ ተቀጦ አንድ 10 አመት 10 ምናምን አመት ተቀጦ ቢወጣም ደስ ይላል። እግዚአብሔርን እንደዚህ አይነት ሰው እንደውም አይኑር። ቤተሰቦችን እያወቁ ወደ ሩታ ጋር ጫና ያበዛሉ። አውቆ ነው የሱ ስራ ሁሉ ጥሩ ሆኖ ነው። ዝሙት ከሚስት ላይ ሚስት ደርበው እንዲህ ሲያደርግ ዝም ብሎ አይቶ አሁን እሱ ከታሰረን በኋላ መሮጡ ምን ያስፈልጋል? እሱ ለመፍታት ነው የፈለገ አይደለም። ስለዚህ ፈርሞ መስጠት ነው የፈለግሽው። መውሰድ ትቺ ያለሽ አለ አይደለም። ፈርሞ መስጠት ነው። እሷ ፈርም አለች እንዴ? እምቢ አለ አይደለም። አሁን ፖሊሶች ከመጡም በኋላ የት አለ ወረቀት? የት አለ? ፈርምሻለሁ። አንቺ ፍርማ ነው የምትፈልጊው አይደለም? የት አለ ወረቀት? እኔ ፈርማለሁ። ፖሊሶቹ ስላዩ ፖሊሶቹ አይቶ እኮ ነው እንደዚህ ፈርማለሁ። ወረቀት የት አለ? ምን የት አለ? መጀመሪያ ምን ትሰራለህ? ሲመክር እምቢ ያለው መከራው ይምከር ሰው ይላል። መጀመሪያ ሰው ሲመክር ሰው ሲነግር እምቢ ያለ ሰውየው አሁን ዋጋውን ውሰድ። አንድ ቀን ማደር ራሱ እስር ቤት ዋጋ አለው። ታውቃለህ? እሱ እኔ ያለነ አንቺ አትችይም ብለህ ባለፈው እዛ ጋር ተረት አምጥተሃል። አሁን ውሰድ፣ ተረቱ ዋጋው ውሰድ። ውዶቼ ማሮቼ፣ እናንተም ያላችሁትን አስተያየት አስቀምጡ እና አድርሱ። ይህንን ለሁሉም ለኤፍሬም፣ ለአብርሽም፣ ለሩታም ሁሉም ለሁሉም አድርሱ። እነ አብርሃም ቡችሎች እነ አቤል እንደውም ዋጋ በደንብ ብወስድ ደስ ይለኛል። ውይ እንደው ምን ይሻላል? በሰው ትዳር ውስጥ ገብተው ሰው በጠበጥ ሰው ዋጋ ሲወስድ በጣም ነው ደስ የሚለው። ስለዚህ ሩታዬ ጀግና ነሽ፣ ምንም አትፍሪ። ከፈረመ ይወጣል፣ ካልፈረመ እንዳይወጣ እዛ ጋር ይቆይ። ምንም የሚያስጨንቅሽ ነገር የለም፣ የሚጎልብሽ ነገር የለም። ደግሞ በየቦታው እነሱ ናይ ናይ ብሎ ሲጠሩሽ አትምጪ ብቻሽ። አሁን አንቺን ሌላ ነገር ለማስገባት እየፈለጉ ስለሆነ እነ ኤፍሬም፣ ስለዚህ አንቺ ብቻሽ ወዲህ አትሄጂ፣ ተጠንቀቂ። በቃ ህግ ቦታ
ፖሊስ ጣቢያ ሲጠሪ ሄደሽ የምናገረው ነገር እዛ ጋር ተናገሪ እንጂ ወደ እነሱ ብሩክ ይህን አቤል ናይ ምናምን ብሎ ሲጠሩ አትምጪ ብቻሽ። ሰምተሻል አይደለም? ጎበዝ ነሽ፣ በርቺ። እሱ ከፈረመ ይወጣል። አንቺ አሁን እንደገና ታርቀሽ እሱ ጋር ብትኖሪ እንኳን ላንቺ ያ ሰውየው ምንድን ነው ጠላት ነው የሚሆንሽ። ያ ቦታው ደግሞ ሲኦል ነው ቤትሽ የሚሆነው። ስለዚህ ከሱ ጋር ተፈርመሽ ዘና ብለሽ መኖሩን አስቤ። እሱ አሁን ያቺት የልክስክስ ውሻ ልጅ እየሳመ የእሷ ቂጥና ጡት የያዘ ምን ልበልሽ፣ እንደዚህ የሆነ ሰውየው ወደ አንቺ ጋር መጥቶ ንጹህ ሰውነትሽን መንካት ምንም አያስፈልግም፣ መታረቅም አያስፈልግም። ከሱ ነፃ ሆነሽ ልጅሽን ይዘሽ በቃ ዝም ብለን ቁጭ ብለን ማሳደግ ነው። ምንም አንቺ ዘና ያለ እንዳንቺ ዘና ያለ ጥሩ አስተሳሰብ፣ አነጋገር፣ አካሄዱ ጥሩ የሚሆን ሰው ላንቺ የሆነው እግዚአብሔር ያመጣል። ስለዚህ በርቺ፣ ከዚህ ችግር ከዚህ ጣጣ ውጪ። አሁን ይሄ ሄርሜላ ብቻ ሳይሆን ከዚህ በፊት ፍቅርታ የምትባል አለች፣ ነፂ የምትባል ልጅ አለች፣ እዛ ገማናት አንዷም አለች። ከሁሉም ጋር እሱ ነው። እሱ ሸረምጣ ነው፣ በቃ ሴሰኛ ነው። ስለዚህ ከሱ መራቅ ሞክሪ፣ ፈርሞ እንዲወጣ አርጊ። ከዚህ ህይወት አንቺም ውጪ፣ እሱም ከአንቺ ህይወት ይውጣ። የፈለገውም ይሁን በቃ። የልጅሽ አባት ሆኖ ይቀመጥ እዛ ጋር፣ ድራሹ ይጥፋል እሱ። እንደዚህ አርጊ ማሬ። እግዚአብሔር ከአንቺ ጋር ይሁን። በርቺ፣ አትፍሪ። ሰው እነሱ ሲጠሩ ብቻሽ አትምጪ።